በጎጃም ቀጠና ደጋ ዳሞት ላይ ከገቡት ያገዛዙ 4 ጀነራልና 7 ኮሎኔሎች መካከል ዛሬ ጠዋት አንዱ ኮሎኔል ባፋብን ቴዎድሮስ እዝ አናብስቶች እስከ ወዲያኛው መሸኘቱ ተረጋገጠም። ይህን ጥቃት ተከትሎም ባንጀኔ፣ ገሊላ፣ ዋሽራና ገረገራ ቀጠናዎች የአገዛዙ ጦር ከባድ ኪሳራ አስተናግዶ ማፈግፈጉና አካባቢዎቹን በፋኖ ቁጥጥር ስር መዋላቸው ታውቋል። በአፋብን ቴዎድሮስ እዝ ስር የሚንቀሳቀሱ ክፍለ ጦሮች በተለያዩ ወታደራዊ ቀጠናዎች ባካሄዱት መጠነ ሰፊ የመልሶ ማጥቃት እርምጃ የአንጀሪና የጌላ ከተሞችን ጨምሮ በርካታ ስትራቴጂካዊ ቦታዎችን ሙሉ በሙሉ በቁጥጥራቸው ስር መዋላቸው የተገለጸ ሲሆን ይህኑ ከባድ ውጊያ ዋና ዋና የተባሉ ወሳኝ የፋኖ ቁልፍ አመራሮች በግንባር ተገኝተው መምራታቸውም ታውቋል። በሌላ በኩል በወሎ ቀጠና 2 ከፍተኛ አዛዦችን ጨምሮ ከ70 በላይ ያገዙ ኃይሎች መደምሰሳቸው ተሰማም። በአፋብን ወሎ ቤተ አማራ ሚኒልክ ዕዝ 104ኛ ኮር ስር የ23ኛ ክፍለ ጦር አናብስቶች ከትናንት አመሻሽ ጀምሮ እስከ ዛሬ ረፋድ ድረስ ባደረጉት ከባድ ተጋድሎ ከወታደራዊ አዛዥ ጀምሮ የጠላትን ጦር ቆርጦ በመደምሰስና ለህልውና ትግሉ ወሳኝ የሆኑ የቡድንና የነፍስ ወከፍ የጦር መሳሪያዎችን በማረክ አንጸባራቂ ድል መቀዳጀታቸውን አስታውቋል። በቆይታችን ሁለቱንም መረጃዎች በስፋት የምታደምጡ ይሆናል። በኦሮሞ ምድር ከትናንት ሐምሌ 14 ቀን 2018 ዓ.ም ጀምሮ እስከ ሌሊቱ 11 ሰዓት ድረስ ከባድ ውጊያ መካሄዱ ታውቋል። የተካሄደው የኦፕሬሽን በኦኬ አየር ማረፊያ ከ4 እስከ 5 ኪሎ ሜትር ርቀት ላይ በሚገኙት መርካቶና ልጎ ከተሞች ላይ ያነጣጠረ መሆኑ ሲነገር በአሁኑ ሰዓት የአየር ማረፊያውን ለመቆጣጠር ጀግኖቹ ከባድ ትንቅንቅ እያደረጉ መሆናቸውን ዛሬ ረፋዱን የወጣው መረጃ ያሳያል። በተለይም ለ6 ተከታታይ ሰዓታት እስከ ጠዋቱ 5 ሰዓት ድረስ በተደረገው በዚህ ውጊያ የአንሻ ሴዳ ነፍሶች ሁለቱንም ከተሞች ሙሉ በሙሉ በመቆጣጠር በድል አጠናቀዋል። የተሸነፈው ያገዛዙ ጥምር ጦር ሙትና ቁስለኛውን እያዝረከረከ ወደ ኦኬ ከተማ ያፈገፈገ ሲሆን በአሁኑ ወቅትም አፈግፍጎ ከገባበት ሆኖ በመድፍ በዙ 23 እና በሞርተር ነዋሪው የሚገኝባቸውን ከተሞች እየደበደበ ይገኛል ተብሏል። በስፋት የምንመለከተው ሌላኛው መረጃችን ነው። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ቤተሰቦች እንደምን ቆያችሁ? እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎች ይዘን ቀርበናል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በቅድሚያም በጎጃም ቀጠና ደጋ ዳሞት ላይ ከገቡት ያገዛዙ 4 ጀነራልና 7 ኮሎኔሎች መካከል ዛሬ ጠዋት አንደኛው ኮሎኔል ባፋብን ቴዎድሮስ እዝ አናብስቶች እስከ ወዲያኛው መሸኘቱ ተሰማም። ባንጀኔ፣ ገሊላ፣ ዋሽራና ገረገራ ቀጠናዎች ያገዛዙ ጦር ከባድ ኪሳራ አስተናግዶ ማፈግፈጉና አካባቢዎቹን በፋኖ ቁጥጥር ስር መዋላቸውም ተረጋግጧል። በአፋብን ቴዎድሮስ እዝ ስር የሚንቀሳቀሱ ክፍለ ጦሮች በተለያዩ ወታደራዊ ቀጠናዎች ባካሄዱት መጠነ ሰፊ የመልሶ ማጥቃት እርምጃ የአንጀኔና የጌላ ከተሞችን ጨምሮ በርካታ ስትራቴጂካዊ ቦታዎችን ሙሉ በሙሉ በቁጥጥራቸው ስር መዋላቸውም ታውቋል። የዙ ህዝብ ግንኙነት መምሪያ ይፋ ባደረጋቸው ወታደራዊ መረጃዎች መሰረት በኢንጂነር ክብር ተመስገን ሻለቃ በ102ኛ ኮር 33ኛ ክፍለ ጦርና በሌሎች አርበኞች የተቀናጀ ተጋድሎ የአገዛዙ ጦር ከ1 ሻለቃ በላይ ሰራዊት ተደምሶበት ወደ ኋላ እንዲያፈገፍግም ተገዷል። የቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክብር ተመስገን ሻለቃ ከሐምሌ 9 ቀን 2018 ዓ.ም ጀምሮ በ3 አቅጣጫ ሜካኒዝድ ኃይል በማሰለፍ ተንቀሳቅሶ የነበረውን የአገዛዙ ጦር ለ5 ተከታታይ ቀናት በተካሄደ ከባድ ትንቅንቅ በርካታው መደምሰሱም ተገልጿል። ጠላት ባንጀኔ፣ ገሊላ እና ከይቡኝ በኩል አልማ ሽፋን በመስጠት የጀግኖቹን ቀዬ ይይዛሉ ብሎ ቢንቀሳቀስም ባንጀኔ፣ ገናላ፣ ጊዮርጊስ፣ ዳባ እንዲሁም ዋዳን በተባሉ ቦታዎች በተደረገው ውጊያ ከ1 ሻለቃ በላይ ያገዛዙ ኃይል ተደምሶ ቀጠናው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል ብሏል። በዚህ ውጊያ ያገዛዙ አዋጊ መኮንኖች ተደምሰው ሲሆን ወደ መግደያ ዞን ገብቶ ከባድ ሰብአዊ ኪሳራ የደረሰበት ያገዛዙ ጦር ከፍኖተ ሰላምና ከደብረ ብርሃን ወይም ደንበጫ የተጫነ ተጨማሪ ኃይልና ሱ23 ከባድ መሳሪያዎችን በመጠቀም የተረፉ አባላትን ይዞ ለመውጣትም ተገዷል። በሌላ በኩል ደግሞ የደንበጫ ማህበረሰብ በጡሩምባ በመውጣት ያገዛዙን ጦር ፊት ለፊት በመጋፈጥ ከፍተኛ ህዝባዊ ጀብድ መፈጸሙም ተጠቅሷል። በተመሳሳይ ከቋሪት ጠጠር ማርያም ተነስቶ ዋሽራ ለመያዝ የተንቀሳቀሰው ያገዛዙ ጦር በ102ኛ ኮር 33ኛ ክፍለ ጦር በከባዱ ተቀጥቅጧል የተባለው ትናንት ምሽት በገረገራ ከፍተኛ ኪሳራ አስተናግዶ የነበረው ሰራዊት ከቋሪት ተጨማሪ ኃይል አከታትሎ ወደ ዋሽራ ቢገባም በወንድ አወክና በዮሐንስ አለማየሁ አርበኞች በሰነዘረበት የእጅ በእጅ ውጊያ አቅሙን አጥቶ ወደ ኋላ ማፈግፈጉም ተረጋግጧል። በተጨማሪም የ102ኛ ኮር 33ኛ ክፍለ ጦር በፈጸመው ድንገተኛ ማጥቃት ጎንጂ ቆለላ ገረገራን በወገን ቁጥር ስር መዋልም ተችሏል። በዚህም ሳቢያ በጎንጂ ቆለላ ከተማ የተጠራቀመው ያገዛዙ ሰራዊት እርስ በርሱ ሲተኳኮስ ማድረው የተገለጸ ሲሆን በተለይም የተጠረነፈው ሚሊሻ ወደ ሰሜን ግባ መባሉን ተቃውሞ አልሄድም በማለቱ በፈነዳ
በተነዳው የእርስ በርስ ውጊያ ከ3 በላይ ያገዛዙ አባላት መወገዳቸው ታውቋል። በሁሉም አቅጣጫ መውጫ ያጣውና በፋኖ የመልሶ ማጥቃት የተቀጠቀጠው የአገዛዙ ጦር የደረሰበትን ከባድ ወታደራዊ ኪሳራ ለመበቀል በንጹሃን አርሶ አደሮች ላይ ያነጣጠረ ጥቃትን ፈጽሟል። ሰራዊቱ መድፍ ዙ 23 እና 107 ሮኬት በመጠቀም ከህፃናት እስከ አዛውንቶች ያሉ ሰላማዊ ሰዎችን ከእርሻ ቦታቸውና ከቤታቸው በማውጣት የከባድ መሳሪያ ድብደባና ጭፍጨፋ ማካሄዱም ታውቋል። ይህ በእንዲህ እንዳለን በናዝሬት በተካሄደ የብልጽግና አገዛዝ የግምገማ መድረክ ላይ ወደ ሰሜኑ ጦርነት ስንሄድ ሙሉ ሚሊሻና አድማ ብተና ወደ ፋኖ ስለሚቀላቀል መሳሪያዎችን ተቀብለን በምክንያት መደምሰስ አለብን የሚል ውሳኔ መተላለፉን የቴዎድሮስ እዝ ከውስጥ ባገኘሁት መረጃ አረጋግጫለሁ ብሏል። በመሆኑም አድማ ብተናና ሚሊሻው ባገዙ ስራ ከመበላቱ በፊት አስቀድሞ ወደ ህዝቡና ወደ ህሉና ትግሉ እንዲቀላቀል እዙ ጥሪውን አስተላልፏል። በሌላ መረጃችን በወሎ ቀጠና 2 ከፍተኛ አዛዦችን ጨምሮ ከ70 በላይ ያገዛዙ ኃይሎች መደምሰሳቸው ተሰማም። በአፋብን ወሎ ቤተ አማራ ሚኒሊክ ዕዝ 104ኛ ኮር ስር የ23ኛ ክፍለ ጦር አርበኞች ከትናንት ሐምሌ አመሻሽ ጀምሮ እስከ ዛሬ ድረስ ባደረጉት ከባድ ተጋድሎ ከወታደራዊ አዛዦች ጀምሮ የጠላትን ጦር ቆርጦ በመደምሰስና ለሉና ትግሉ ወሳኝ የሆኑ የቡድንና የነፍስ ወከፍ የጦር መሳሪያዎችን በመማረክ አንጸባራቂ ድል መቀዳጀታቸውን አስታውቋል። በአምባሰል ወረዳ መነሻቸውን ከውጫሌ ከተማ አድርገው እዛው ውጫሌ ከተማ በተጠመደም ከባድ መሳሪያ ሽፋን በመታገዝ በሚኒሻ መሪነት በአበት በኩል አቆራርጦ ወደ ሚለዋ አካባቢ ተንቀሳቅሶ የነበረው የብልጽግናው ጦር ነው በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራ ያስተናገደውም ተብሏል። የአገዛዙ ጦር ሐምሌ 13 ቀን 2018 ዓ.ም መነሻውን ውጫሌ በማድረግ በዛው ውጫሌ ከተማ ተጠምዶ ወደ ሚለዋና አካባቢ በሚወረወር ከባድ መሳሪያ ሽፋን በመታገዝ ወታደራዊ ቁሳቁሱን በግመልና በአህያ ጭኖ በሚኒሻ መንገድ መሪነት በአበት ተራራ በኩል ወደ ሚለዋ አካባቢ ተንቀሳቅሶም ነበር። የጠላት ኃይል ወደ አካባቢው በሚገባበት ወቅት ምንም አይነት እርምጃ ያልወሰዱትና ቀድሞ ቁልፍ ወታደራዊ ቦታዎችን በመቆጣጠር አድፍተው የነበሩት የ23ኛ ክፍለ ጦር አርበኞች ጠላት ወጥመዳቸው ውስጥ መግባቱን ካረጋገጡ በኋላ መውጫ መግቢያ በሮችን ክርችም አድርገው በመዝጋት የጥቃት ዶፍ አውርደውበታል። የአገዛዙ ኃይል ወደፊት እንዳይገፋም ሆነ ወደ ኋላ እንዳይመለስ መውጫ ማምለጫ በሮች ሙሉ በሙሉ ተቆልፈውበት ከሐምሌ 13 ቀን 2018 ዓ.ም ጀምሮ እስከ ትናንት አመሻሽ ድረስ በተወሰደበት ከባድ እርምጃ በርካታ ወዳሽቆ መቅረቱም ታውቋል። የፋኖ ልዩ የጦር ንድፍና የማጥቃት አቅም በታየበት በዚህ ተጋድሎ ከ70 በላይ ያገዙ ወታደሮች ሲደምሱ ቀሪው ኃይል ትናንት ምሽት መተንፈሻ በር አግኝቶ በርካታ ቁስለኛውን በወሳንሳ ተሸክሞ ሸሽቷል። በተጋድሎ እርምጃ ከተወሰደባቸው ያገዙ ኃይሎች መካከል የ50 አለቃነት ማዕረግ ያለው አንድ የሻምበል አዛዥና የ10 አለቃነት ማዕረግ ያለው የመቶ መሪ እንደሚገኙበትም ነው ለማረጋገጥ ይቻለው። የፋኖ ልዩ የቆረጣ ማጥቃት ብቃት በታየበት በዚህ ተጋድሎ 3 ብሬን መትረየስን ጨምሮ 51 ክላሽንኮቭ መሳሪያ እስካሁን በውል ተቆጥሮ ያላለቀም የብሬንና የክላሽ ተተኳሽ እንዲሁም በርካታ የደረትና የወገብ ትጥቅ ከጠላት ሲማረክ በተጨማሪም 11 ወታደሮች እጅ ከፈንጅ ተማርከው ዓለም አቀፉ የምርኮኛ አያያዝ ገደብ እንዲሁም አማራዊ ሴትና ባህልን ባከበረ መልኩ እንክብካቤ የተደረገላቸው ይገኛል ተብሏል። እገዛ ለማድረግ ተጨማሪ ከወደ ውጫሌ ከተንቀሳቀሰው የጠላት ኃይል ጋር ውጊያው ሌሊቱን የተደረገ ሲሆን ይህ ትንቅንቅም በፋኖ የበላይነት እየተመራ ተጠናክሮ ቀጥሏል ሲል በአፋብር ወሎ ቤተ አማራ ሚኒሊክ ዕዝ ሚዲያና ኮሙኒኬሽን መምሪያ አስታውቋል። በሌላ መረጃችን የአፋብን ቢዛሞ አይሻ ሰይድ ዕዝ በምስራቅ ወለጋ ጉቶ ጊዳና ሱቡ ስሬ ወረዳ በተደረገ ውጊያ ልጎና መርካቶ ከተሞችን መቆጣጠሩን አስታወቅም። የአገዛዙ ጦር ላለፉት በርካታ ወራት በእነዚህ ከተሞችና ቀበሌዎች መሽጎ በአካባቢው በሚኖሩ የአማራ ማህበረሰብ ላይ ግድያ፣ ዝርፊያ እንዲሁም ከገበያ በሚመለሱ ነዋሪዎች ላይ ኬላ በመጠበቅ እንግልትና ንብረት ማውደም ሲፈጽም መቆየቱን ተከትሎ ትናንት ሐምሌ 14 ቀን 2018 ዓ.ም ከሌሊቱ 11 ሰዓት ጀምሮ የተካሄደው የኦፕሬሽን ከኦኬ አየር ማረፊያ ከ4 እና 5 ኪሎ ሜትር ርቀት ላይ በሚገኙት መርካቶና ልጎ ከተሞች ላይ ያነጣጠረ ውጊያ ተካሂዶም ነበር ተብሏል። ከዙ ምክትል ጦር አዛዥና የየክፍለ ጦሮቹ አዛዦች ጋር በቅንጅትና በመናበብ የጠላት ምሽግ በመሰባበር የከተማ ሽምቅ ውጊያ ተካሂዶ ነበር ያለው የፋኖ አዛዥም ለ6 ተከታታይ ሰዓት እስከ ጠዋቱ 5 ሰዓት በተደረገው በዚህ ውጊያ የአንሻ ሰይድ አናብስቶች ሁለቱንም ከተሞች ሙሉ በሙሉ በመቆጣጠር በድል አጠናቀዋል ብሏል። የተሸነፈው የአገዛዙ ጥምር ጦር ሙትና ቁስለኛውን እያዝረከረከም ወደ ኦኬ ከተማ ያፈገፈገ ሲሆን በአሁኑ ወቅትም አፈግፍጎ ከገባበት ሆኖ በመድፍ በዙ 23 እና በሞርተር ነዋሪው የሚገኝባቸው ከተሞችን እየደበደበ መሆኑንም ጠቁሟል። በዚህ ከባድ ውጊያ 15 የጠላት እግረኛ ጥምር ጦር አባላት ሲደመሱም 28 የክላሽንኮቭ ጠበንጃዎች፣ 19 ኤፍ1 ኤጅ ቦምቦች፣ 24 ካዝናዎች እንዲሁም 26 የደረትና የወገብ ትጥቆች እንዲሁም 730 የብሬንና የክላሽንኮቭ ጥይቶችና የተለያዩ ወታደራዊ ሻንጣዎች ተማርከዋል ሲል ፋኖ ዳዊት አማረ በአፋብን ወለጋ ቢዛሞ አንሻ ሰይድ ዕዝ ህዝብ ኒውስ መምሪያ መረጃውን አድርሶናል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።